አጭበርባሪዎች የሌሉበት ቦታ የት ነው? እስኪ ንገሩኝ እስቲ። አጭበርባሪዎች በካህናት መካከል ካሉ፣ አጭበርባሪዎች በቤተ መቅደስ ውስጥ ካሉ፣ አጭበርባሪዎች በመንግስት ውስጥ ካሉ፣ አጭበርባሪዎች በነጋዴዎች ውስጥ ካሉ፣ አጭበርባሪዎች በገበሬዎች ውስጥ ካሉ፣ አጭበርባሪዎች በለማኞች መካከል መኖራቸው ለምን ይደንቀናል? ለምን ይደንቀ? እዛ ሲሆን ነው አዲስ የሚሆነው። አጭበርባሪ የሌለበት የሥራ ዘርፍ አለ በዚህ ዘመን? ማጭበርበር የማይገጥመው ሰው አለ? ምክንያት አይሆንም። ክርስቲያኖች ጌታ ከሐዋርያት መካከል ይሁዳን ሌባ እየሆነ እንዳወቀ ከኮሮጆ እየሰረቀ ሐዋርያ ሆኖ እስከ መጨረሻው የታገሰው ለምን ይመስላችኋል? ማስወገድ ስለማይችል ነው? ስለማያውቀው ነው? አይደለም። የምንኖርበት ዓለም እውነታው ይሄ ብቻ ስለሆነ ነው ከመካከል እንዳይጠፋ። በይሁዳ ምክንያት ግን ጴጥሮስን መንቀፍ አይቻልም። በይሁዳ ምክንያት ጳውሎስን መንቀፍ አይቻልም። ረሃብተኛ ችግረኛ የሆነ ሰው ሃይማኖቱ አይጠየቅም። ሱሰኛ መሆኑ አይጠየቅ። ረሃቡ ብቻ ነው የሚታየው። ክርስቲያኖች የምንሰጠው ክርስቲያኖች በንጹህ ሕሊና ሆነን ሰዎችን ጀጅ ሳናደርግ ሳንፈርድ፣ ኃጥእ ጻድቅ፣ ክፉ ደግ ሳንል፣ በተለይ በመንገድ ላይ ክርስቲያኖች መስጠት ቀላል ነገር አይደለም። ፈተናውም ቀላል ነገር አይደለም። ሐሳቦቹና እንቅፋቶቹም ብዙዎች ናቸው። በክርስትና ሃይማኖት ውስጥ መስጠትን የሚበልጥ ምንም ነገር የለም። ምክንያቱም አብ ለሁላችን ድነት አንድያ ልጁን ሰጥቷልና። ማንም እሰጣለሁ ቢል አብ ለኛ የሰጠውን ያህል ማንም አልሰጠም፣ ሊሰጥም አይችልም። ስጦታ ማለት ሰው በገንዘቡ እግዚአብሔርን የሚያመልክበት መንገድ ማለት ነው። ካህን መብላት ያለበት የእግዚአብሔርን ገንዘብ ነው። ካህን ወገንነቱ የመላእክት ነው። ለዚያ ነው አሁን ካህን ዘረኛ ሲሆን የመጨረሻ ጥፋተኛ ጋኔል የሚሆነው። ለዛ ነው እውነቱ። ካህን ሆኖ ዘረኛ ማለት ከጋኔልም የከፋ ነው። ለምን? ወገኑ እግዚአብሔር ነው። ካህን የማንም ወገን መሆን አይችልም። ካህን ወገንነቱ የእግዚአብሔር ብቻ ነው። መብላት ያለበት እግዚአብሔር ነው። አንድ የአሜሪካ ኤምባሲ ሰራተኛ እዚህ ቁጭ ብሎ ኢትዮጵያ ውስጥ ለአሜሪካ መንግስት እንደሚታዘዘው አንድ ካህንም ምድር ቁጭ ብሎ ለእግዚአብሔር መንግስት ነው የሚሰራው። እግዚአብሔር ነው ደመወዝ ከፋዩ። መንፈሳዊ የሚሰጠው ስለተረፈን አይደለም። ክርስቲያኖች በተለይ ለእግዚአብሔር ቤት በተለይ የሚጠቅም ነገር የሚሰጠው እግዚአብሔር በጠየቀ ሰዓት ነው። ሲተርፋችሁ የምትጥሉበት ስታጡማ እንዴ ያኔማ ሰጣችሁ አይባልም እኮ። ያኔማ ጥጋብም ያሰጣል እኮ አንድ ጊዜ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች የተላከችው ምዕራፍ 4 ከቁጥር 10 እስከ 20 ያለውን አስቀድሜ በንባብ አሰማችኋለሁ። እግዚአብሔር እዝነ ልቡናችን ከፍቶልን ቃሉን በውስጣችን ይሳልብን ያሳድርብን። ነገር ግን አሁን ከጊዜ በኋላ ስለኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር። ይህን ስለ ጉድለት አልልም። የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብንና መራብንም መብዛትንና መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ። የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በወጣው ጊዜ ከናንተ ብቻ በቀር ሌላ ቤተክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። በተሰሎቄ እንኳን ሳለሁ አንድ ጊዜና ሁለት ጊዜ ያስፈልገኝን ሰዳችሁልኝ ነበርና በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም። ነገር ግን ሁሉ አለኝ ይበዛልኝማል። የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቻለሁ። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ለአምላካችንና ለአባታችንም እስከ ዘላለም ድረስ ክብር ይሁን አሜን ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ፊልጵስዩስ አሁን መቄዶንያ
ወይም መሴዶኒያ በሚለው ሀገር ውስጥ የምትገኝ ከተማ ነች። በአውሮፓ ምድር መጀመሪያ ወንጌል የተሰበከው በዚች ከተማ ነው። እንደምታውቁት አሁን ቱርክ የሚባለው ሀገር ግማሽ አካሉ በእስያ ግማሽ አካሉ በአውሮፓ ያለ ነው። የአውሮፓው ክፍሉ እስያው ታናሽ እስያ በመጽሐፍ ቅዱስ ታናሽ እስያ የምትባለው ክፍል ናት። ከዛ እንግዲህ ይሄ አሁን ውዝግብ ያለበት አካባቢ የጥቁር ባህር እና የዚህ ባህረ እስያ የሚገናኙበት ቦስፎረስ የሚሉት አላቸው። ከዚያ ወደ ምዕራብ ያለው አውሮፓ ነው፣ ወደ ምስራቅ ያለው እስያ ነው። እና ቱርክ የሚባለው ሀገር ከመፈጠሩ ከ15ኛው ክፍለ ዘመን በፊት ይሄ አሁን ከታናሽ እስያ ማዶ ያለው ሐዋርያት ከኢየሩሳሌም ወጥተው ወደ ሶሪያ፣ ከሶሪያ በኋላ አሁን ቱርኩ የምናውቀው ታናሽ እስያን አስተምረው ቀጥታ ተሻግሮ ቅዱስ ጳውሎስ የሄደው ወደ አውሮፓ ነው። ወደ አውሮፓ ሲገባ በዚያ ጊዜ ትልቅ ከተማ የነበረችው ይችን ፊልጵስዩስ እና ያገኘው መጀመሪያ የሚያስተማረው እዚያ ነው። ከዚያ በኋላ አሁን የግሪክ ሁለተኛ ከተማ ወደ ሆነችው ወደ ተሰሎንቄ፣ ከተሰሎንቄ ወደ አቴና፣ ከአቴና ወደ ሮም፣ ከሮም ወደ ስፓኝ አሁን ስፔን ወደምንለው ሀገር ሄዶ እንደዚህ እያረገ በላይ እንደገና ደግሞ ላይኛውን የአውሮፓ ክፍል በጣም ሰሜኑን አሁን ኢስቶኒያ እስከሚባለው አካባቢ በመጽሐፍ ቅዱስ አልጠራል ኢልዋሪቆን የሚባለው ድረስ ቅዱስ ጳውሎስ ሄዶ አስተምሮበታል። በረከቱ በሁላችን ይደርብን። እንዲህ አድርጎ ነው ወደ ኢየሩሳሌም የተመለሰው እና እነዚህ እንዲያለ ስላስተማረ በጣም በሚገርማችሁ ሁኔታ ሐዋርያው ቅዱስ ጳውሎስ መጀመሪያ ክርስትናን ባስፋፋበትና በዚያ ይሄን ባደረገበት ጉዞዎቹ ወይም በትምህርቶቹ አንዱ በተግባር የሚያስተምራቸውና የሚያሳያቸው ዛሬ የተሰባሰብንበትን መስጠትን የተመለከተው ነገር ነበረ እና ይህችን መልእክት የሚልክላቸው ሶስተኛ ጉዞውን አስተምሮ ጨርሶ ቅዱስ ጳውሎስ ኢየሩሳሌም ሲደርስ ተይዞ ታስሮ በይግባኝ ወደ ሮም ተልኮ ሮም እስር ቤት በነበረበት ጊዜ መምህራችን ታስሯል፣ ልንጠይቀው ይገባል ብለው የፊልጵስዩስ ሰዎች ገንዘብ አዋጥተው አፍሮዲጡ በሚባል ሰው ገንዘቡን አስይዘው ሮም ድረስ ላኩለት። ያን የነሱን ስጦታ ከተቀበለ በኋላ እስር ቤት እያለ ስለ ስጦታቸው ለማመስገን የላካት መልእክት ናት፣ የፊልጵስዩስ መልእክት ማለት ነው። እና በዚህች መልእክቱም ሆነ በሌሎቹ መልእክቱ ቅዱስ ጳውሎስም በተለይ በቆሮንቶስ መልእክቶቹ ስናየው አብዝቶ አንዱ ያስተማረበት ጉዳይ መስጠትን የተመለከተ ነው። ዛሬም የተሰበሰብነው በዚሁ ጉዳይ ላይ ነው። መስጠት በስርዓተ አምልኮት ውስጥ አንዱ አምድ ወይም አንዱ ምሰሶ ነው። አንዱ ምሰሶ ነው። እግዚአብሔርን አንድ ሰው የሚያመልከው እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ በሁለንተና አምልክ ሲባል ሶስት ነገር ነው ያለው። ነፍስ፣ ስጋና ገንዘብ ነው። ከዚህ ውጭ ማንም የለው። በዚህ በሶስቱ ያመልካል። ስለዚህ ስጦታ ማለት ሰው በገንዘቡ እግዚአብሔርን የሚያመልክበት መንገድ ማለት ነው። ታዲያ ይሄንን እግዚአብሔርን በሁለንተናችን በምናመልክበት ሂደት መስጠትን በአግባቡ ተምረንና አውቀን ካልፈጸመነው ደግሞ ከባድ የሆነ ስሜት ይፈጥራል። ለምሳሌ አሁን በዚህ ዘመን እርግጠኛ ነኝ ዛሬም ከተገኛችሁት ብዙዎቻችሁ ብዙ ብሶትና ጭንቀት ይኖርባቸዋል። ሌላው ቀርቶ የምንፈልገው ለገንዘባችን ብቻ ነው የሚል ስሜት ያለው ሰው ሊኖር ይችላል። በመስጠቱ ምክንያት ብዙ ነገሮች ያጋጠመው የታዘበ ያስጠላው ለእንደዛ አይነት ነገር ሲጋበዝ ጀምሮ የሚያቅለሸልሸው ሰው ሊኖር ይችላል። ሞልቷልም ደግሞ ያ የሆነው ይህን የተቀደሰና ከአምልኮት አንዱ ክፍል የሆነውን ነገር በተሳሳተ መንገድ ጠያቂዎቹም ሰጪዎቹም ያለ እውቀት ያለ ትምህርት ያለ ጥንቃቄ ስለምናደርገው ነበረ። እርግጥ ይሄ ፈተና የሆነው በእኛ ጊዜ ብቻ አይደለም። በራሱ ቅዱስ ጳውሎስ በሚያስተምርበትና ይህንን መስጠትን በተመለከተ አብዝቶ የጻፈበት አንዱ ምክንያት መስጠት በዚያም ጊዜም ከባድ ፈተና ያለበት ነገር ስለነበረ ነው። ከብዙ አቅጣጫዎች ራሱን የቻለ ፈተናዎች ነበሩበት። ለምሳሌ በዚያ ዘመን ቅዱስ ጳውሎስ የግሪክ ሰዎች በዚያ ዘመን ልክ አሁን አሜሪካ በሀብትና በሁሉ ነገር እንደምትጠራው በፍልስፍና በእውቀት በሀብት የሚጠሩት በዚያ በሐዋርያት ዘመን ግሪኮች ነበሩ። ስለዚህ ግሪኮችን ስጡኝ ማለት በጣም ከባድ ፈተና ነበር። ዝም ማለት ደግሞ ከመስጠት የሚገኘው ዋጋ ሊያስቀርባቸው ነው። ከዚህ የተነሳ ቅዱስ ጳውሎስ ስለ መስጠት ደጋግሞ አስተምሯቸዋል፣ እንዲሰጡም ገፋፍቷቸዋል።
አስገድዷቸዋል ማለት ይቻላል። የውዴታ ግዴታ ግን ደግሞ አንድ ጥንቃቄ ያደርግ ነበር። በመስጠታቸው ምክንያት ህሊናቸው እንዳይፈተንና በተለይ ሀብት ያላቸው ፈላስፎች በዚያ ዘመን ያደጉ ባለጸጎች ስለነበሩ የምንፈለገው ለሀብታችን ነው የሚል ስሜት እንዳያድርባቸው ከፍተኛውን ጥንቃቄ ያደርግ ነበር። እግዚአብሔር የኛንም ህሊና በቸርነቱ ይጠብቀልን። እውነት ለመናገር በዚህ ዘመን እኔን ጨምሮ እንደተባለው ቅድም መምህር አንተነህ እንደገለጸው የሚዛን አቡነ ተክለ ሃይማኖት በተለይ የነሱ ጉዳይ ስለሆነ ነው እንጂ በዚህ ዘመን ለስጦታ ወደ ሰው ፊት እንደመምጣት ከባድ ነገር የለም በእውነቱ። ምክንያቱም እያንዳንዱ የራሱ ገጠመኝ አለው፣ የራሱ ጠባሳ አለው። እርግጥ ችግሩ ያ የገጠመን ነገር እንደተረዳ ነው ላይሆን ይችላል። ችግሩ የተረዳንበት መንገድ ሊሆን ይችላል አንዱ ችግሩ። እውነቱን ለመናገር ሁሌ የኛ ፐርሰፕሽን የኛ አስተሳሰብ ትክክል ነው ማለትም አይደለም። እውነቱን ለመናገር ግን በቂ የሆኑ ለመስጠት እንቅፋት የሚሆኑ በሄድንባቸው አጋጣሚዎች ሁሉ ብዙ መሰናክሎች አሉ። መስጠትን ያህል የቅድስና ምክንያቱም መስጠት እኮ ማለት በነገራችን ላይ እግዚአብሔር ወልድ ያደረገው ትልቁ ነገር ነው። እግዚአብሔር እኮ ልጁን ነው የሰጠን አይደለም እንዴ? ከዚህ በላይ ምንም ትልቅ ነገር የለም። በክርስትና ሃይማኖት ውስጥ መስጠትን የሚበልጥ ምንም ነገር የለም። ምክንያቱም አብ ለሁላችን ድነት አንድያ ልጁን ሰጥቷልና። ማንም እሰጣለሁ ቢል አብ ለኛ የሰጠውን ያህል ማንም አልሰጠም፣ ሊሰጥም አይችልም። ግን ይህን ታላቅ ነገር በእኛ በጠያቂዎቹ ስህተት ደሞም በዚሁ ያላግባቡ ቃሉንም መናገር ይቻላል። ያኔም አሉ ዛሬም እንኖራለን። በአጭበርባሪዎች መኖር ምክንያት የብዙ ክርስቲያኖች ህሊና ደፍርሷል ወይም አላግባብም ወጥቷል ባክሏንም የሚለው ልክ ነው። ይሄ ሁሉ ያለ ነው፣ እውነታ ነው። በነገራችን ላይ ልንደብቀው ልንክደው የምንችል ነው ነገር አይደለም። ያ ደግሞ በመስጠት የሚሰጠውን ጽድቅ እንደ መጋረጃ ጋረደው በእውነቱ። እና በእንዲህ ያለ ዘመን በእንዲህ ያለ ጉዳይ መሰብሰብ እግዚአብሔር መንፈስ ቅዱስ ካላገዘ በቀር በጣም ከባድ ነው። አሁንም መንፈስ ቅዱስ ህሊናችን ያቅና ያስተካከል በእውነቱ የምንጸድቅበት ያደርግልን። እና ቅዱስ ጳውሎስም የተፈተነው በዚህ ነው። እና እነዚህን የፊልጵስዩስ ሰዎች ሲያመሰግናቸው ቅዱስ ጳውሎስ በሱ ዘመንም ከመስጠት ጋር የተያያዘ ያስተሳሰብ ልዩነት ከባድ ነበረ። እና በተለይ የግሪክ የቆሮንቶስ ሰዎች መስጠትን በተመለከተ ብዙ ችግር ነበረባቸው። የሚገርማቸው አንደኛ ቆሮንቶስና ሁለተኛ ቆሮንቶስ ስታነቡ አብዛኛው ይዘት ስለ መስጠት ነው የጻፈው ቅዱስ ጳውሎስ። በተለይ ሁለተኛ ቆሮንቶስ ከምዕራፍ 8 በኋላ በተከታታይ ከምዕራፍ 6 ጀምሮ በተከታታይ አብዛኛው ይዘቱ ስለ መስጠት ነው የሚያሳስባቸው። ለምን? የግሪክ ሰዎች ትልቅ ጭንቀት ነበረባቸው። ከገንዘብ ጋር ተያይዞ ህሊናቸው ለዚህ ይሆናል፣ እንደዛ ቢሆን እንደዚህ ቢሆን እንደዚህ የሚል ፈተና ነበረባቸው። ቅዱስ ጳውሎስ ግን ምን ያደርጋል? ለራሱ አገልግሎት ሲሆን ግን ከግሪክ ሰዎች ምንም ገንዘብ አይቀበልም ነበር። ምክንያቱም ሰው ደካማ ስለሆነ ለካስ ለራሱም ፈልጎ ነው ይህን የሚያሳስበን አጽንቱ የሚያሳስበን ለራሱም ጥቅም ፈልጎ ነው በሚል በአብዛኛው ሲተረክ እንደምትሰሙት ቅዱስ ጳውሎስ ቀን እያስተማረ ሌሊት ድንኳን እየሰፋ ያስተማረው ግሪክ ውስጥ ነው። ያ የግሪኮችን ህሊና ለመጠበቅ ነው። ግን ደግሞ መብቱ እንደሆነ ይነግራቸዋል። አንድ ሁለት ጥቅሶችን ስለ ለቆሮንቶስ ሰዎች በተለይ ቆሮንቶስ ከአቴና ከተማ 70 ኪሎ ሜትር ወደ ምዕራብ የምትገኝ አሁን ፍርስራሽ ነች። በዚያ ዘመን ታላቅ ከተማ ነበረች። እና ለነዚህ ሰዎች ሲጽፍላቸው አንደኛ ቆሮንቶስ ምዕራፍ 9 ላይ ምን እንደሚላቸው ላንብብላችሁ። የቆሮንቶስን ሰዎች ህሊናቸውን አንደኛ ቢቀበል እንኳን መጀመሪያ ሁለተኛ ቆሮንቶስን ላስቀድም እንደማይቀበላቸው የሚያስረዳው ሁለተኛ ቆሮንቶስ ምዕራፍ 11 ላይ እንግዲህ ከ6 ጀምሮ በእውነቱ በጥቂቱ የሰጠ በጥቂቱ የዘራ በጥቂቱ ያጭዳል የሚለው ምሳሌ እየመሰለ በተነ ከሚለው ትንቢታዊ ቃል ተነስቶ እያስረዳ እየጻፈ መጥቶ ስለራሱ ሲናገር ግን እንደው በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ እያለ ቃሉንም ደግሞ እንዳያቀሉት ብዙ ስላስተማራቸውና ብዙም ስለሚለማመጣቸው ከሐዋርያት የሚያንስ መስሎም እንዳይሰማቸው እያሳሰበ ይነግራቸውና ቁጥር 7 ላይ እንዲህ ይላል፣ ወይስ የእግዚአብሔርን ወንጌል ያለ ደመወዝ ስለሰበኩላችሁ እናንተ ከፍ እንድትሉ ራሴን እያዋረድኩ ኃጢአት አድርጌ ይሆንን? እናንተን ለማገልገል ደመወዝ እየተቀበልሁ
ሌሎቹን አብያተ ክርስቲያናት ዘረፉ። ከናንተም ጋር ሳለው በጎደለኝ ጊዜ በማንም አልከበድኩበትም። ከመቄዶንያ የመጡት ወንድሞች የጎደለኝን በሙሉ ሰጥተዋልና በነገርም ሁሉ እንዳልከብድባችሁ ተጠነቀቅኩ እጠነቀቅማለሁ። የክርስቶስ እውነት በእኔ እንዳለ የትምክህት በእኔ ዘንድ በአካያ ሀገር አይከለከልም። ስለምን ስለማልወዳችሁ ነውን? እግዚአብሔር ያውቃል ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ተመልከቱ፣ እናንተን ለማገልገል ገንዘብ የተቀበልኩት ሌሎቹን ነው፣ ከሌሎቹ ነው የዘረፍኩት። ግን ይህን ያደረኩት እዚህም እናንተም ጋር ያለው እንዳልከብድባችሁ ተጠነቀቅኩ። አሁንም እጠነቀቃለሁ አለ፣ እጠነቀቅማለሁ አለ። ግን ከመቄዶንያ የጎደለኝን ደግሞ ከመቄዶንያ የመጡት እንግዲህ መቄዶንያ ቅድምም አንስቻላችኋለሁ የፊልጵስዩስ ያለችበት ሀገር ነው። አሁንም ሀገር ነው፣ ራሱን የቻለ ሀገር ነው። ብታውቁት ነው። ዋና ከተማው ሶፊያ የሚባል ትልቅ ሀገር ነው። ወይም በመልክዓ ምድር ሳይሆን ትልቅ በታሪክ ማለት ነው። እና እነሱ ይሞላሉ ይላል። በጣም የሚገርመው ቅዱስ ጳውሎስ እዛው አውሮፓ ውስጥ እዛው ግሪክና መቄዶንያ አንድም ሀገር የነበሩ ናቸው በታሪክ። ግማሾቹን ለራሱ አገልግሎት ገንዘብ ይቀበላቸዋል፣ ግማሾቹን አይቀበላቸው። ህሊናቸውን አይቶ አስተሳሰባቸውን ገምግሞ ሁሉንም በመስጠት እንዲጸድቁ ያስተምራል። ለራሱ በመቀበል ግን የቆሮንቶስን የግሪክ ሰዎችን አልተቀበለም። የመቄዶንያ ሰዎችን ግን ይቀበላቸዋል። ምክንያቱም የመቄዶንያ ሰዎች መስጠት ምን እንደሆነ ገብቷቸዋል። እንዲያውም እዚህ አንድ መልእክቱ ላይ ለቆሮንቶስ ሰዎች ሲጽፍላቸው ከሌላቸው ላይ የሰጡ ነው ይላቸዋል። ከሌላቸው ላይ አንዳንዶች ተበድረውም የሰጡ አሉ በታሪክ እንደምናውቀው። እና እንዲህ እያለ ያመሰግናቸዋል። ሌላ አንደኛ ቆሮንቶስ ላይ ግን መጀመሪያ ላይ ሲጽፍላቸው ይገስጻቸዋል። በእውነቱ ቅዱስ ጳውሎስ መቀበልም እኮ መብቴ ነው እያለ አንደኛ ቆሮንቶስ ምዕራፍ 9ን ትንሽ ረዘም ባለ መንገድ ላንብብላችሁ፣ ተግታችሁ እንድትሰሙኝ በትህትና ጠይቃለሁ። እግዚአብሔር አእምሮአችንን ይክፈትልን። እኔ ነፃ አይደለሁምን ይላቸዋል። ተመልከቱ እንግዲህ እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችን ኢየሱስ ክርስቶስንስ አላየሁትምን? እናንተስ በጌታ ስራዬ አይደላችሁምን? የሐዋርያነቴ ማህተም በጌታ እናንተ ናችሁና ለሌሎች ሐዋርያ ባልሆን ለእናንተስ ምንም ቢሆን ሐዋርያ ነኝ። ለሚመረምሩኝ መልሴ ይህ ነው። ልንበላና ልንጠጣ መብት የለንምን? እንደ ሌሎች ሐዋርያትና እንደ ጌታ ወንድሞች እንደ ኬፋም እህታችንን ይዘን ልንዞር መብት የለንምን? ወይስ ስራን ለመተው መብት የሌለን እኔና በርናባስ ብቻ ነን? ከቶ በገዛ ገንዘቡ በወታደርነት የሚያገለግል ማን ነው? ወይስ ወይን ተክሎ ፍሬውን የማይበላ ማን ነው? ወይስ መንጋ እየጠበቀ ከመንጋው ወተት የማይጠጣ ማን ነው? ይህን በሰው ስልጣን ብቻ አላለሁን? ሕግስ ደግሞ ያን አይልምን? የሚያበራየውን በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏልና እግዚአብሔርስ ስለ በሬዎች ይገደዋልን? ይህን የሚለው ፈጽሞ ስለኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበራይም እንዲካፈል በተስፋ ሊያበራይ ስለሚገባው በእውነት ስለኛ ተጽፏል። እኛ መንፈሳዊን ነገር የዘራንላችሁ ከሆን የእናንተን የሥጋዊን ነገር እኛ ብናጭድ ትልቅ ነገር ነውን? ሌሎች በእናንተ ላይ ይህን መብት የሚካፈሉ ከሆኑ እኛማ ይልቁን እንዴታ። ነገር ግን የክርስቶስን ወንጌል እንዳንከለክል በሁሉ እንታገሳለን እንጂ በዚህ መብት አልተጠቀምንም። በመቅደስ ነገር የሚያገለግሉ ከመቅደስ የሆነውን ነገር እንዲመገቡ፣ በመሰዊያውም የሚጸኑ ከመሰዊያው እንዲካፈሉ አታውቁምን? እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል። እኔ ግን ከነዚህ ሁሉ ምንም አልተጠቀምሁም። እንዲህ እንዲሆንልኝ ይህን አልጽፍም። ማንም ትምክህቴን ከንቱ ከሚያደርግብኝ ሞት ይሻለኛልና። ወንጌልን ብሰብክ እንኳ የምመካበት የለኝም፣ ግድ ደርሶብኝ ነውና። ወንጌልን ባልሰብክ ወዮልኝ። ይህን በፈቃዴ ባደርገው ደሞዝ አለኝና፣ ያለ ፈቃድ ግን ባደርገው መጋቢነት ባደራ ተሰጥቶኛል። እንግዲህ ደሞዝ የምንድነው? ወንጌልን እየሰበኩ በወንጌል ካለኝ መብት በሙሉ እንዳልጠቀም ወንጌልን ያለ ዋጋ ብናገር ነው ይላል። ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን።
ረጅም ያነበብኩበት ምክንያት መልእክቱ ግልጽ እንዲሆን ነው። ቅዱስ ጳውሎስ ተመልከቱ ከናንተ ገንዘብ ብቀበል መብቴ ነው የሚላቸው። እንኳን ለሌሎቹ እንድትረዱ መናገር ይቅርና ለኔ ብናገር መብቴ አይደለም ወይ? አንደኛ ከሐዋርያት በምን አንሳለሁ? ሌሎቹም የሚያደርጉት ይህንኑ ነው፣ እየተቀበሉ ነው የሚያገለግሉት። ስለዚህ ይህን ማድረግ መብቴ ነው አለ። አንደኛው ይህን አመጣ። ሁለተኛ ደግሞ ይሄ አመክንዮ ወይም ሎጂክ የምንለውን አታውቁም ወይ? የሚያበራየውን በሬ አፉን አትሰረው ተብሎ ተጽፏል። መንጋ የሚጠብቅ ከመንጋው ወተት ይጠጣል፣ ወይን የሚተክል ከወይኑ ፍሬ ይበላል። እኛም ደግሞ ወንጌል የምንሰብክላችሁ ከሆነ ያን ማግኘት መብታችን ነው እያለ ያስረዳቸዋል። በመጽሐፍም የተጻፈው የሚያበራየውን በሬ አፉን አትሰር የተባለው ስለ በሬዎች አይደለም ስለኛ ነው። ያ ምሳሌ ነው። የሚያበራየውን በሬ ጭዱን ገለባውን መብላት አለበት። እኛም ደግሞ ከምንታዘዝለት ወንጌል ለኛ የሚገባውን ማግኘት አለብን እያለ ይሄን ከተናገረ በኋላ ይሄን የምጽፍላችሁ ግን ይህ እንዲሆንልኝ አይደለም፣ ለካስ ጎርተነዋል፣ ለካስ መብቱ ነው ብላችሁ ገንዘብ እንደተሰጡኝ አይደለም፣ ይሄ ከሚሆን ሞት ይሻለኛል አለ ቅዱስ ጳውሎስ። አያችሁ፣ የሚነግራቸው ለራሱ ፈልጎ አይደለም። እየደከመ ያለው የነሱን ሕሊና ለማከም በተለያየ መንገድ ቢያዩት ያ የሚገባ መሆኑን እንዲረዳ ለማድረግ እንጂ ቅዱስ ጳውሎስ ሌላ ምንም ከነሱ ገንዘብ የመቀበል ዓላማ አልነበረውም፣ አልተቀበለም። ግን ደግሞ በኢየሩሳሌም ላሉት ድሆች ለሌሎቹም አገልግሎት ደግሞ ገንዘቡን አስቀድማችሁ ሰብስባችሁ ጠብቁኝ እያለ ደግሞ መልእክቶቹ ስታነቧቸው በጥብቅ ነው የሚያሳስባቸው። እግዚአብሔር ለኛም የቃሉን ደጅ ይክፈትልን። ክርስቲያኖች እንግዲህ በዚች አጭር ጉባኤ በዚች አጭር ጊዜ ከዚህ ጋር የተያያዙ ችግሮችን እንፈታለን ብዬ አይደለም እኔ የማስተምረው። እውነት ለመናገር እናንተም አታውቁትም የሚልም ልቡናም የለኝም። ግን ብናውቀውም እንፈተናለን። እግዚአብሔር ፈተናችን ከህሊናችን ያርቅልን። መሰረታዊው ነገር ግን ለቆሮንቶ ቅድም ለፊልጵስዩስ መልእክቱ በጻፋት ባነበብኩላችሁ ላይ አንዲት ቃል ተናግሯል። እሷን ትንሽ ጎላ አድርጌ ተናግሬ ትምህርቴን አጠቃልላለሁ። ቁጥር 15 ላይ ቅዱስ ጳውሎስ ምን ይላል? ሆኖም በመከራዬ ከኔ ጋር ስለተካፈላችሁ፣ ታሪኩን ነግሬያችኋለሁ። እስር ቤት ስለነበረ ስለላኩለት ነው። ከኔ ሲልኩለት ከእስሩ መካፈል ነው። አሁን ዛሬ እዚህ ገዳም ነገር ስንካፈል ከዛ ነው የምንካፈለው። ከገዳማውያኑ በረከት ነው በቀጥታ የምንካፈለው። እግዚአብሔር ከዚያ እንድንካፈል ነው የጠራን። አዎ በተለመደው ልንሰጥ ነው የተጠራ ነው። እውነት ለመናገር ግን ከገባን ልንቀበል ነው የተጠራ ነው። ከገባን በተለይ ደግሞ እምነታችን ፍጹምና ትክክል ከሆነ ልንሰጥ አይደለም የተጠራ ነው። ዛሬ ልንካፈል ነው። እግዚአብሔር አምላካችን በቸርነቱ ከዚያ ጸጋና በረከት ያካፈለን። ታስታውሳላችሁ ጌታ ብልህ ሆነን ካሰብን ምንድነው ያለው? በዚህ በሉቃስ ወንጌል እስመ ውሉደ ዘዓለም ይጠበቡ በዓለሞሙ ውሉደ ብርሃን የሚል አንድ ቃል አለ። የዚህ ዓለም ልጆች ከውሉደ ብርሃን ከመነኮሳት ይልቅ በዚህ ዓለም የሚኖሩ ሰዎች እጅግ ጠቢባን ሆኑ አለ። ብልሆች አዋቂዎች ሆኑ አለ። ለምን? አንደኛ የዚህን ዓለም ጣዕም ቀምሰውታል። በዓለም እየኖሩ ነው፣ እየበሉ እየጠጡ እየለበሱ እያጌጡ እየተደሰቱ ይኖራሉ። በኋላ ደግሞ እግዚአብሔር ለመናኞች ለቅዱሳን የሰጠውን ቃል ኪዳን አምነው ደግሞ ለነሱ መልካም በማድረግ ደግሞ እንደገና የነሱን ዋጋ ይቀበላሉ። ደግሞ ተመልከቱ አሉ ሌሎችም ቃላት አላነሳቸውም። እና ካወቅን ዛሬ እኛ ጠቢብነትን ገንዘብ የምናገኝበት ዛሬ ብቻ አይደለም፣ ሌላ ጊዜ እንደምታደርጉ አውቃለሁ አምናለሁ። እንደዚህ አይነት ነገሮች ግን ወደዚያ ነው የሚወስዱን። እና ቅዱስ ጳውሎስ ምን አለ? ከኔ ጋር ስለተካፈላችሁ መልካም አደረጋችሁ የፊልጵስዩስ ሰዎች ያለና ወንጌል በመጀመሪያ ሲሰበክ፣ በእርግጥም ወንጌል በመጀመሪያ የተሰበከው በፊልጵስዩስ ነው። ታሪኩን ማንበብ ካፈለጋችሁ የሐዋርያት ሥራ ምዕራፍ 16 ላይ አንብቦት። የልድያን ታሪክ ሐር የምትሸጠውን ታሪክ ታውቃላችሁ አይደለም? የዚህ ከተማ ሴት ናት። በዚህ ከተማ ቅዱስ ጳውሎስ ወንጌል መጀመሪያ ሲሰበክ ዝርዝሩ ሐዋርያት ሥራ ላይ አለ። ጊዜ ላለመፍጀት ነው ይህንን በዚህ ማልፈው እና ቅዱስ ጳውሎስ እነዚህን የፊልጵስዩስ ሰዎች እንዲህ ነው የሚላቸው። በመጀመሪያ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በወጣው ጊዜ ከናንተ ብቻ በቀር፣ አድምጡ ክርስቲያኖች፣ እየሰማችሁኝ ነው? ከቃሉ ጋር ናቸው? እግዚአብሔር ከሁላችን ጋር ይሁን። ከናንተ ብቻ በቀር ይላቸዋል። በጣም አስገራሚ ቃል ነው። ከናንተ ብቻ በቀር ሌላ ቤተክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ ይላል። ኃይለ ቃላችን ይሄ ነው፣ የመስጠትና የመቀበል ስሌት። ቅዱስ ጳውሎስ ተመልከቱ ምን እንደሚላቸው፣ ከናንተ ብቻ በቀር ነው የሚለው።
የመስጠትና የመቀበል ስሌት ገብቶት ከኔ ጋር የተካፈለ ማንም እንደሌለ እንኳን እኔ እናንተም ታውቃላችሁ ነው የሚላቸው። እኛ አሁን ከየትኞቹ ወገን ነው ምን ሆነው? ከቆሮንቶስ ሰዎች ወገን ነው ምን ሆነው ወይስ ከፊልጵስዩስ ሰዎች ወገን ነው ምን ሆነው? የፊልጵስዩስ ሰዎች ወገን መስጠት ምን ማለት እንደሆነ የገባቸው ናቸው። ቅዱስ ጳውሎስ የመስጠት እና የመቀበል ስሌት ነው ያላቸው። ምክንያቱም መስጠት ሁሉ ጊዜ መቀበል አለው። መቀበል የሌለው መስጠት ኖሮ አያውቅም። እውነት ለመናገር ግን ደግሞ እንዳሰጣታችን ይወሰናል። ለምሳሌ በቅሬታ የሚሰጥ፣ በይሉኝታ የሚሰጥ፣ በንፍገት የሚሰጥ አለ። ቅዱስ ጳውሎስ ደግሞ እንዳለው በልግስና በደስታ ከልቡ በፍጹም ፍቅር የሚሰጥ አለ። በሰጠበት መንፈስ ይቀበላል። በሰጠበት መንፈስ እግዚአብሔር እንዳለው እሱ ራሱ እንዳለው በሰፈራችሁበት መስፈሪያ ምን ያደርጉላችኋል አለ? ይሰፍሩላችኋል። ይሄ ስለ ብዙ ነገር ነው የተነገረው፣ ግን መስጠትም በዚሁ መስፈሪያ ነው። እና የፊልጵስዩስ ሰዎች በጣም አስገራሚ ክርስቲያኖች፣ ተደጋጋሚ ምስክርነት የተሰጠላቸው የመስጠትና የመቀበል ስሌት የገባቸው ናቸው። ለነርሱ የገለጸላቸውን ያሳደረባቸውን መንፈስ እግዚአብሔር በሁላችን ያሳደረብን። ምንድነው የመስጠትና የመቀበል ስሌት? ክርስቲያኖች ለምንድነው የምንሰጠው? ለምንድነው እኛ ሳናፍር ስጡ የምንላችሁ? እውነት ለመናገር እናፍራለን፣ እንሰቀቃለንም። ያለማዋሸት ነው የምናገረው። እንጨነቃለንም። ይሄ ድክመት ነው የኛ። እውነት ለመናገር ድክመትም ነው። ምክንያቱም ብናፍር እንኳን እግዚአብሔር በኃጢአት ከማፈር ያድነናል። በእውነቱ ወየው ሀፍረታችን በዚህ ቀርቶልን ነው። ግን አሁን የሰው ፊት ያስፈራል። ሀገራዊ ሁኔታውም ያስፈራል፣ ያሳስባል። የችግሩ ብዛትም ያሳስባል። ሰው ያለው አስተሳሰብና መረዳትም ያሳስባል፣ ያስጨንቃል። የስንቱንስ ጥያቄ መመለስ ይቻላል? ደግሞ ብዙ ሰዎች ምንም አይጠቅማቸውም እንጂ እውነተኛ ገጠመኞች አሏቸው። የሚያሳዝን ገጠመኞች አላቸው ብዙ ሰዎች አሉ። ግን የሚገርማችሁ ገጠመኞቻችን መስጠትን ለመከልከል በቂ ግን መሆን አይችሉም። አሁን ተራ ምሳሌ ማንሳት እችላለሁ። እዚህ አዲስ አበባ ያላችሁ ምናልባትም ዛሬ የተገኘ ብዙዎቻችሁ መኪና እየነዳችሁ ናችሁ የምትሄዱት እና በየመኪናችን የሚለምኑ ሰዎች አሉ። እና ብዙ ሰው እኔም ይገጥመኛል። ምን ያህል ትሰጣላችሁ እንደዚህ ሲባል አንዳንድ ሰው አይ ለአደጋ ላለማጋለጥ አልሰጥም ይላል። አንዳንድ ሰው ብዙ አጭበርባሪ አለ ይላል። አይደለም? ይሄን ትሰማላችሁ አትሰሙም? ወይም ከእናንተ መካከል የሚል የለም? አለ ነው። እውነት ለመናገር እውነት ነው። ከምንሰጣቸው ሰዎች መካከል አጭበርባሪዎች አሉ፣ ሌቦች አሉ። ግን አጭበርባሪዎች የሌሉበት ቦታ የት ነው? እስኪ ንገሩኝ እስቲ። አጭበርባሪዎች በካህናት መካከል ካሉ፣ አጭበርባሪዎች በቤተ መቅደስ ውስጥ ካሉ፣ አጭበርባሪዎች በመንግስት ውስጥ ካሉ፣ አጭበርባሪዎች በነጋዴዎች ውስጥ ካሉ፣ አጭበርባሪዎች በገበሬዎች ውስጥ ካሉ፣ አጭበርባሪዎች በለማኞች መካከል መኖራቸው ለምን ይደንቀናል? ለምን ይደንቃል? እዛ ሲሆን ነው አዲስ የሚሆነው። አጭበርባሪ የሌለበት የሥራ ዘርፍ አለ በዚህ ዘመን? ማጭበርበር የማይገጥመው ሰው አለ? ምክንያት አይሆንም ክርስቲያኖች። በዚያ ምክንያት ጽድቅን ከመከልከል ጽድቅን ሰርቶ በጽድቅ መካከል እንዲያውም ልንገራችሁ እግዚአብሔር የመለየት ስልጣን ቢኖረን አሁን ሌባውንና ሌባ ያልሆነውን አጭበርባሪ የሆነውና ያልሆነውን ስትሰጡ አጭበርባሪ የሆነውን ትዘሉት ነበረ? እስኪ ንገሩኝ፣ መልሱልኝ። ግን ተርቧል እኮ አጭበርባሪውን ተርቧል፣ ዘማዊውን ተርቧል፣ ሌባዊውን ተርቧል። ከተራበ ስጡት ክርስቲያኖች፣ ስጡት። መስጠት እንደዚህ አይደለም። ልንገራችሁ የመስጠትን ስሌት አልተማርነውም። እና አንድ ወንድሜን ጠየቅኩት አንድ ጊዜ አንድ ፈተና ልፈትንህ አልኩት። በዚህ እየተወያየን መኪና ውስጥ የምትሰጠው 10 ብርም ከሆነ 50 ብርም ከሆነ 5000 ብር ወይ 10000 ብር አድርግና ለሚጠይቅ ሁሉ እና መስጠት ለምትችለው ሁሉ መኪና ውስጥ ስጥና እስኪ በወሩ መጨረሻ ምን ያህል እንደሰጠህ ንገረኝ ይሄን አልኩት። ብዙ ምን ሰጥ የሚመስለው ሰው አለ በነገራችን ላይ ብዙ ሰዎች ስለጠየቁን ብቻ። ግን እንደዛ አይደለም ክርስቲያኖች። እውነት ለመናገር እስኪ ታዘቡት ይሄን እናንተ አንድ ጊዜ ፈተና አድርጉ እስኪ። ለሚሰጠኝ ሰው ሁሉ አልከለክልም ብሉ። ስሌታችሁ ግን በጣም መሰረታዊ ነገር መሰረታዊ። አንዳንድ ሰዎች የሚጠቀሙ አሉ። የሚሰጡት መብዛት ማነሱ አይደለም፣ ግን ህሊናቸው ለሚጠይቃቸው ሰው አእምሯቸው የተከፈተ ሰዎች አሉ። ምንም እንትን የማይሉ ችግሮታል። መስጠት እንኳን ባልችል እኔ አቃተኝ እንጂ መስጠት ነበርብኝ። እየተሰቀቁ መሄድ ራሱ መስጠት ነው ይገራል። እንዲህ አይነት ህሊና ያስፈልጋል ክርስቲያኖች። ሌላው አያሳስበን። ማጭበርባሪ ማጥፋት አንችልም እስከ ዕለተ ምጽአት።
ጌታ ከሐዋርያት መካከል ይሁዳን ሌባ ይሆን እንዳወቀ ከኮሮጆ እየሰረቀ ሐዋርያ ሆኖ እስከ መጨረሻው የታገሰው ለምን ይመስላችኋል? ማስወገድ ስለማይችል ነው? ስለማያውቀው ነው? አይደለም። የምንኖርበት ዓለም እውነታው ይሄ ብቻ ስለሆነ ነው ከመካከል እንዳይጠፋ። በይሁዳ ምክንያት ግን ጴጥሮስን መንቀፍ አይቻልም። በይሁዳ ምክንያት ጳውሎስን መንቀፍ አይቻልም። በይሁዳ አንተ እኮ ጌታ ለ30 ብር ብሎ አይደለም ጓደኛህ ጌታህን የሸጠው፣ አንተንስ በምን እናምናለን ሊሉ ይችሉ ነበር የቆሮንቶስ ወይም ሌሎች ሰዎች። ክርስቲያኖች መስጠት ቀላል ነገር አይደለም። ፈተናውም ቀላል ነገር አይደለም። ሐሳቦቹና እንቅፋቶቹም ብዙዎች ናቸው። እግዚአብሔር ለጽድቅ እንዳንተጋ የሚያደርጉንን የሰይጣን ሐሳቦች ከህሊናችን ያረቀልን። በልክ ስናንስተው ክርስቲያኖች እና ቅዱስ ጳውሎስ በመስጠትና በመቀበል ስሌት መቀበልና መስጠት ብዙዎቹ ሰጥተው ተቀብለዋል። እኔ ትምህርቴን ለማጠቃለል ሁለት ታሪኮችን የምታውቋቸው ባጫጭሩ ነግራችኋለሁ። መጽሐፈ ነገሥት ቀዳማዊ ምዕራፍ 17 ላይ ታሪኳ የተጻፈላት የሳራፕታዋ መበለት ቅዱስ ነብዩ ኤልያስ የጠየቃት ምንም በሌላትና ያ በታሪኩ እንደምታውቁት 3 ዓመት ከ6 ወር ምንም ዝናብ ሳይዘንብ ድርቅ ሆኖ ረሃብ ሆኖ ሰው ሁሉ በረሃብ እየተቆላ ባለበት ሰዓት ነው እግዚአብሔር ውረድ አንተን መመገብ አዘጋጅቻለሁ አለው። እግዚአብሔር ደግሞ የሚናገረው ቃል ራሱ አላብራራም እንጂ አስገራሚ ነው። አሁን የኛ ዘመን ሰው ቢሆን የሚመግብ ሰው አዘጋጅቻለሁ ብሎ እግዚአብሔር ቢልክብን ሀብታም ያዘጋጅልን ሊመስልን ይችላል። በጣም የተለየ ነገር እግዚአብሔር የሚያዘጋጀው የእግዚአብሔርን ሰዎች ነው እንጂ የዚህ ዓለም ሀብት ያላቸውን ሰዎች አይደለም። ለእግዚአብሔር ሰዎች የሚያዘጋጀው ያዘጋጀለት አንዲት ምንም የሌላት ድሃ ነው። እግዚአብሔር እሷን ሊጠቅማት ነው። ግን ኤልያስ ነው ያለው ለአንተ የምመግብ ሰው አዘጋጀ። ወረደ አንዲት ሴት አገኘ። እግዚአብሔር እሷን እንደ አንቺ ሴት የሚበላ ቂጣ ጋግረሽ አምጪልኝ። አረ ጌታዬ እፍኝ የማትሞላ ዱቄት ነው ያለችኝ፣ አንድ ልጅ አለኝ፣ እሷን ጋግሬ በልተን እኔም ልጄም ልንሞት ተዘጋጅተናል አለችው። ከዛ ውጭ ምንም የሚበላ የላት። ሰዎች ከሌላቸው ጨክነው ሲሰጡ እግዚአብሔር ጨክኖ እንደሚሰጣቸው ስለሚያውቅ ነው ያስጨከናት። በቅዳሴያችን ቅዳሴ ማርያም ላይ አብ ወልድ መንፈስ ቅዱስ ያነጻሉ ያከብራሉ ሚል 27 ጊዜ የሚባል ታስታውሳላችሁ። ከዚያ ውስጥ አንዱ አብ ወልድ መንፈስ ቅዱስ ያስጨክናሉ ይላል። ምን ያደርጋሉ? አብ ወልድ መንፈስ ቅዱስ ለመስጠት የሚያስጨክኑ ሥላሴ ናቸው። ለመመነን የሚያስጨክኑ ሥላሴ ናቸው። እነማይ ለምሳሌ እንደዚህ አይነት ትምህርት ቤት እንዲሰሩ ያስጨከናቸው ሥላሴ፣ እንዲለምኑ የሚያስጨክናቸው ሥላሴ ነው። እኛንም ከፈቀደልን እንድንሰጥ የሚያስጨክነን እግዚአብሔር ነው። ክርስቲያን የሐዋርያት ሥራ ይሄ ነው። የእውነተኞቹ አገልጋዮች ሥራ ይሄ ነው። ሰዎችን ለመንፈሳዊ ነገር ማስጨከን ነው። ስለዚህ ጨክነሽ ለኔ ያምጫላት ለራሱ አድልቶ አይደል። እግዚአብሔር እምነቷን አይቶን እሷም አልተጠራጠረችም። ሄደች፣ ጋግራ መጣች። ነብዩ መግባ ወደ ቤቷ ስትመለስ በቤቷ ያለው ዕቃ በሙሉ በዱቄት ተሞልቶ አገኘችው ይላል። ይህን ያደረገ የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ካላይ አሁን ስናየው ስጦታው ይሄ ይመስላል ግን አልነበረም። እውነቱን ለመናገር ይሄ የስጦታው አንዱና ትንሹ ነበር። እፍኝ ከማትሞላ ዱቄት ቀንሳ ሰጠች እግዚአብሔር። ከዛ ይሄንን ማሰሰጠው ይሄን ካስገኘኝ ነብዩን በቀበለው ምን ያህል በረከት ይገባል ብላ ናግባለችው፣ አስገባቸው። ነብዩ ኤልያስ አያችሁ የሚመግብ ተዘጋጅቷል። የእግዚአብሔርን ሰዎች የሚመግባቸው እግዚአብሔር ብቻ ነው። በነገራችን ላይ የእግዚአብሔርን ሰዎች አሁን ቀላል ይመስላል። ለምሳሌ ካህናትን አስራት በኩራት አውጡ የተባልነው ለምን እንደሆነ ታውቃላችሁ? አሁን አንዳንዶቻችንም ለቤተ ክርስቲያን እንሰጥና አረ እነዚህ ቄሶች ጠገቡ እንደው እኛ ገንዘቡን እየሰጠን ያሁኑ ቄስ እንደዚህ ሆኗል። መቼም ኃጢአት እየሰራ ካህን ነው ብሎ እግዚአብሔር የሚያፍረው የለም። ልንገራችሁ፣ መጀመሪያ ፍርድ እንደውም በካህናት ነው የሚጀመር። ይሄ የታወቀ ነገር ነው። ግን እግዚአብሔር አስራት አውጡ ያለው ካህን ከህዝብ እንዳይበላ ነው። ካህን መብላት ያለበት የእግዚአብሔርን ገንዘብ ነው። ካህን ወገንነቱ የመላእክት ነው። ለዚያ ነው አሁን ካህን ዘረኛ ሲሆን የመጨረሻ ጥፋተኛ ጋኔል የሚሆነው። ለዛ ነው እውነቱ። ካህን ሆኖ ዘረኛ ማለት ጋኔል ከጋኔልም የከፋ ነው። ለምን? ወገኑ እግዚአብሔር ነው። ካህን የማንም ወገን መሆን አይችልም። ካህን ወገንነቱ የእግዚአብሔር ብቻ ነው። መብላት ያለበት እግዚአብሔር ነው። አንድ የአሜሪካ ኤምባሲ ሰራተኛ እዚህ ቁጭ ብሎ ኢትዮጵያ ውስጥ ለአሜሪካ መንግስት እንደሚታዘዘው አንድ ካህንም ምድር ቁጭ ብሎ ለእግዚአብሔር መንግስት ነው የሚሰራው። እግዚአብሔር ነው ደመወዝ ከፋዩ እግዚአብሔር ነው። ለዛ ነው ህዝብ ለእግዚአብሔር ነው የሚሰጠው። ለምሳሌ ህዝብ በገንዘባችን ማለት አይችልም። ህዝብ ለኔ ስጡኝ ነው እንጂ ያለ እግዚአብሔር ለካህን ስጡልኝ አላለም። ለኔ አምጡ ነው ያለ። አስራቱን በኩራቱን ለኔ አምጡ። ከፋዩ እግዚአብሔር ነው። ተመልከቱ። ምክንያቱም የእግዚአብሔር ሰው የእግዚአብሔር ያልሆነ አይበላም። ክርስቲያኖች የእግዚአብሔር ለዚህ ነው ለኤልያስም
በሷ ቤት እግዚአብሔር አበረከተ። የእግዚአብሔር ነብይ ስለሆነ ከእግዚአብሔር ያልተገኘ አይበላም። ዛሬ ብዙ የተዛባ ብዙ የተበላሸ ነገር አለ። እግዚአብሔር በቸርነቱ ያስተካክልልን። ክርስቲያኖች ዋናው ነገር እንድታውቁት የፈለኩት ለምንድን ነው? እግዚአብሔር ታዲያ እኛን ሊሰጠን ሊባርከን ሲፈልግ ደግሞ ለእንደነዚህ አይነት አገልጋዮቹ አምጡ ነው የሚለን። አምጡ ሰጠች። ቤቷ በበረከት ተሞላ። ከሳምንት በኋላ ግን ልጇ ሞተ። በረሃብ ይሞታል ያለችው ልጇ ረሃቡ ሲወገድለት ታመመና ሞተ። ደነገጠች፣ አሰበች። ስታስብ ይሄ እግዚአብሔር ሰው ነው። ቤቴ ሲቆይ ሲጸልይ እግዚአብሔር መንፈስ ቅዱስ ኃጢአቴን ገለጸለት። በኃጢአቴ አዘነብኝ፣ ቢያዝንብኝ ነው ልጄ የሞተ አለችና እግሩ ስር ወድቃ እግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ይሄን አድርጋልከኝ አደረኩ። ካንተ ጋር ምን ጠባለኝ? ምንስ ነገር አለኝ? እባክህ ይቅር በለኝ አለችና ተማጸነችው። ግን ልጇ የሞተው በኃጢአቷ ምክንያት አልነበረ። ስለዚህ ነብዩ ኤልያስ ጸለየ። በርከክ ብሎ ጸለየና ወደ እግዚአብሔር አመልክቶ ልጇን እግዚአብሔር ነፍሱን እንዲመልስ ጠየቀ። የልጇም ነፍስ ተመለሰች። በመጽሐፍ ቅዱስ በመናውቀው ከምድር ላይ የመጀመሪያው ከሙት የተነሳው ነፍስ የዚች ሴት ልጅ ነው። ጥያቄ ልጠይቃችሁ። ይቺ ሴት ነብዩ ኤልያስን ባታስገባው ባትሰጠው ኖሮ አሁን ልጇን ከሞት ማዳን ትችል ነበረ? አው ገላል ነው ለእናንተ። ትልቁ ስሌቱን እንዲገባን ነው። ባለጸጋ ብትሆን የፈለገ ቢሊዮነር ብትሆን ባሁኑ ቋንቋ የልጇን ነፍስ ገንዘቡ መመለስ ይችላል? አዋቂ ጠቢብ የተራቀቀች ብትሆን ጥበቧ የልጇን ልብስ መመለስ ይችላል? የፈለገ አይነት ባለስልጣን ናቡከደነጾርን የምታስንቅ ከአርጤክስ በላይ 150 ሀገር ዓለምን የገዛች ብትሆን ስልጣኗ የልጇን ልብስ መመለስ ይችላል? እዩ ስሌት ማለት ይሄ ነው ክርስቲያኖች፣ የመስጠትና የመቀበል ስሌት የሚለው ቅዱስ ጳውሎስ። እግዚአብሔር የሚጠይቀን ካለን ውስጥ ብቻ ነው። በእርግጠኝነት የሚጠይቀን ካለን ውስጥ ብቻ፣ ማንም ሰው ከሌለው ላይ አይጠየቅም። ይቺ ሴት ለምሳሌ ለኤልያስ ቂጣውን ስትሰጥ ልጄ ይሞታል በሞተ ጊዜ ያስነሳልኛል ብላ አስልታ አይደለም የሰጠችው። መቼ ልጇ እንደሚሞት አታውቅም። የገመተችው በረሃብ ነው። መቼ እግዚአብሔር እንደሚመልሳት ዝም ብላ በእምነት ሰጠች። ትንሽ ነገር ሰጠች፣ ብዙ ነገር ተቀበለች። ምድራዊ ሰጠች፣ ሰማያዊ ተቀበለች። ከገንዘቧ ከፍላ ሰጠች። ገንዘብም እውቀትም ስልጣንም ምንም ሊያደርግላት የማይችለውን ከእግዚአብሔር የመስጠትና የመቀበል ስሌት የሚው እምንሰጠው ክርስቲያኖች በንጹህ ሕሊና ሆነን ሰዎችን ጀጅ ሳናደርግ ሳንፈርድ ኃጥ ጻድቅ ክፉ ደግ ሳንል በተለይ በመንገድ ላይ ረሃብተኛ ችግረኛ የሆነ ሰው ሃይማኖቱ አይጠየቅም። ሱሰኛ መሆኑ አይጠየቅም። ረሃቡ ብቻ ነው የሚታየው ክርስቲያኖች። በእውነት ነው የምነግራችሁ። ስለ ገዳሙ ብቻ አይደለም እንድናውቅ የምፈልገው እኔ። የራበው ሰው የራበው ብቻ ነው ክርስቲያኖች። ረሃቡን ተመልከቱ። ቢርበን ብላችሁ አስቡ። ዝም ብለን እንስጠው፣ እግዚአብሔር ይመልስልናል። እንዲያውም ልንገራችሁ፣ ለጻድቅማ ማንም ጻድቅ መሆኑን እያወቀ ይሰጣል። ለኃጥ መስጠት ትልቅ ስጦታ ነው። ለጥሩ ሰው መስጠት የተለመደ ነው። ለደካማ ሰው መስጠት ግን የበለጠ አማኝነትን ያረጋግጣል። ለሚወዱት መስጠት ሽፍታውም ወንበዴው ማንም የሚያደርገው፣ ለማይወዱት ለማያውቁት መስጠት ግን እጅግ የበለጠ የከበረ ስጦታ ነው። መስጠትና የመቀበል ስሌት ረቂቅ ነው ክርስቲያኖች። ስለዚህ ስሌቱ ሰፊ ነው፣ አላብራራም። ማሳያ የፈለኩት የሴቲቱን ታሪክ ለዚህ ነው። እምንሰጠው ገንዘብ አይደለም፣ ያለን ነገር በሙሉ ሊኖረን የሚችለውም ሁሉ ሊያደርግልን የማይችለውን ነገር እግዚአብሔር በፈቀደ ቀን እንዲሰጠን፣ ጤና በጎደለ ቀን፣ ሌላ ማናውቀው ነገር ማናስበው ነገር በጎደለ ያን እንዲሰጠን ነው የምንሰጠው ክርስቲያኖች። ይህን ስሌት እግዚአብሔር በህሊናችን ይቅረጽልን። ሁለተኛ ታሪክ አለኝ ብዬ ነበር አሳጥሬልና፣ አብርሃምን ታውቁታላችሁ። አብርሃም በመስጠት የሚታማ ሰው አይደለም። በገንዘብ ምንም መንገድ ላይ ቤቱን ሰርቶ የሚሰጥ ነው። ስለዚህ እግዚአብሔር አብርሃምን ገንዘብን አልጠየቀው። ምንድነው የጠየቀው? ታውቁታላችሁ ታሪክ። ምንድነው የጠየቀው? እግዚአብሔር ምን ጠየቀው? ልጅህን ደግሞ እኮ አገልጋይ ይሁነኝ አይደለም ያለው። ምን አድርገህ ስጠኝ ነው ያለው። አርደህ። እግዚአብሔር ይበላል የሰው ስጋ? ደሙ ምን ያደርግለታል? አጥንቱ ሰው ጋር ምን አንዳንድ ጊዜ እግዚአብሔር የሚጠይቀን የማይገባ ሊሆን እንደሚችል ታውቃላችሁ። ለህሊናችን የማይረዳ አንዳንዱ ጥያቄ ጀስቲፋይ ማናደርገው ሊሆን ይችላል። ግን ያ ጥያቄ ውስጥ አደገኛ ስሌት አለ ከእግዚአብሔር የሚሰጥ ክርስቲያኖች። በጣም ከፍ ያለ ነገር። አብርሃም የተፈተነው በዚህ ነው። ደግሞ የአብርሃም ከበድ የሚያደርገው አንድ ነገር አለ። ዘርህን እንደ ሰማይ ከዋክብት ምን አደርገዋለሁ ካለው በኋላ አንድ ልጁ ይስሐቅ ሳያገባ ሳይወልድ ዘር ሳይተካ፣ ስለዚህ የመራባት ተስፋ ሳይኖረው፣ እንዲያውም ቅዱስ ጳውሎስ ዕብራውያን መልእክቱ ላይ
ቅዱስ አብርሃምን የሚያደንቀው አንዱ ልጁን ሲሰጥ ትልቁ ፈተና ሊሆን የሚችለው ይሄ ነው በነገራችን ላይ። ምክንያቱም አንዴ ልጅህን እንደ ሰማይ ዘርህ እንደ ከዋክብት አበዛዋለሁ አልከኝ፣ አንዴ ደግሞ ያንኑ አንድ ልጅን ረድልኝ፣ እግዚአብሔር ሆይ የምትናገረኝ ነገር ራሱ አይስማማም ይቃረናል የሚል ፈተና እንኳን ወደ አብርሃም ሊና አልመጣም። አማኞች እግዚአብሔር በሚጠይቃቸው ጊዜ እንዲህ ነው ይሄ ነገር ከዚህ ጋር አይሄድም አይሉም። በእውነቱ መታዘዝ ወደ ህሊናቸው ይመጣል። እንደዚህ ያለችውን ህሊና አምላካችን እግዚአብሔር ለኛ ይስጠን። አብርሃም ህሊና ውስጥ የመጣውን ግን ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 11 ቁጥር 17 ላይ ገልጾታል። አብርሃም በተፈተነበት ጊዜ ልጁን በእምነት አቀረበ። እሱ ልጁን ካቀረበ በኋላ እግዚአብሔር ከሙታን ሊያስነሳው እንዲቻለው አስቧልና ይላል። የአብርሃም ሐሳብ አስገራሚ ነው። አብርሃም እንደምታውቁት አሁን ቅድም ያነሳ ነው ኤልያስ የመጀመሪያውን ሙት ካስነሳበት 700 ዓመት በፊት የነበረ ነው። በአብርሃም ዘመን መጽሐፍ የለ፣ ታሪክ የለ፣ ትንሣኤ የለ፣ መቅደስ የለ፣ ምንም የለ። ምንም አሁን ቱርክ በሚባለው ሀገር ነው የነበረው አብርሃም። እርግጥ በኋላ ወደ ከነዓን ወስዶት ነው ይሄ የተፈጸመው። እና በዚያ ጊዜ እግዚአብሔር ያለኝ ዘሬ መብዛት አይቀርም፣ አሁን ልጄን ዘሬ እንዳይበዛ ብዬ ከማረድ አልከለክለው ማለት ግን ደግሞ ሎጂካሊ ብታስቡት አብርሃም ትክክል ነው። ለምሳሌ አብርሃም ልጄን አልሰጥም ዘሬ እንዲበዛ ብሎ ቢያስቀረው እግዚአብሔር መግደል ይችላል አይችልም? ይችላል አይችልም? ስልጣኑ አንዳንድ ጊዜ ይመስልናል። በነገራችን ላይ የሆነ ነገርን ስናስቀረው የሆነ ነገር ማድረግ ምን ይችላል አይደለም። እንደ ስሌታችን አይሆንም ክርስቲያን፣ እንደዛ አይደለም የሆነው። እግዚአብሔር መንገድ አለው። አብርሃም ልጁን የተጠየቀው መስጠት ብቻ። ለህሊናው ግን የእግዚአብሔር ቃል ይቃረናል አይቃረንም፣ ይሆናል አይሆንም፣ አልተፈተነም። እኔ ልጄን መስዋዕት አድርጌ ያቀርብለታለሁ፣ ካቀረብኩለት በኋላ ልጄን ከሞት ሊያስነሳው ይቻላል። በጣም ቢገርማችሁ በወንጌል እንደምታስታውሱት እኮ ማርያምና ማርታ ወንድማቸው አልዓዛር ይነሳል ሲላቸው ለክርስቶስ ምን ብለው ነው የመለሱለት? ሙታን ሲነሱ ሲያዩ ከርመው እኮ በኋላ በዳግም ምጽአት በመጣ ጊዜ አይደለም ያሉት ነው አይደለም ያሉት? ክርስቶስ መጥቶ በግንባር የተወለደውን አይን እየፈጠረ ያን ሁሉ ተአምር እያደረገ በክርስቶስ ፊት የተወደዱት ማርታና ማርያም እንኳን ወንድማቸው አሁን ይነሳል ሲላቸው መድኃኒዓለም ክርስቶስ ተመልከቱ። አዎ በኋላ በመጣ ጊዜ እንዴ ብታምኑብኝ እኮ ትንሣኤና ሕይወት እኔ ነኝ። ትንሣኤ የሆነ ቦታ የማመጣው ነገር እኮ አይደለም፣ እኔ ነኝ የራሱ ትንሣኤ። ታምናላችሁ? እኔ ትንሣኤ ብታምኑ አሁን ያኔ ነው የደነገጡት። ታውቃላችሁ ለነሱ የቸገረውን ነገር አብርሃም ከሙሴ መነሳት 400 ዓመት በፊት ልጄ ከሞት ይነሳል እንዲህ ያለውን እምነት እግዚአብሔር ያደለ። ስለዚህ ልጁን ሰጠ እና አብርሃም ልጁን ሰጥቶ ምን ተቀበለ? ምን የተቀበለ ይመስላችኋል? እስኪ ምን ተቀበለ አብርሃም ታውቃላችሁ? አዎ እግዚአብሔር ለምን እንደጠየቁት ለአብርሃም ገንዘብ አይሰጠውም። ምክንያቱም አብርሃም የገንዘብ ጥያቄ የለውም፣ ስስትም የለውም፣ ድህነትም ጉዳዩ አይደለም። አብርሃም ድህነት ነው ጥያቄው። ስለዚህ በጣም የተመረጠ እምነት ያለው ሰው ስለሆነ ፍጹም እምነት በሐዋርያት ዘመን እንደነገርኳችሁ እንኳን ያልተገኘ እምነት የተገኘበት ስለሆነ እግዚአብሔር አብርሃምን ሟች ልጁን ሳይሳሳ ቢሰጠው እግዚአብሔር ደግሞ ሞት የማይስማማውን የባህሪ ልጁን አካላዊ ቃልን የአብርሃም ልጅ አድርጎ ሰጠው። አብርሃምም የይስሐቅ አባት መባሉ ቀረና የማን አባት ተባለ? የክርስቶስ አባት። ሌላው ቀርቶ ወንጌል በአብርሃም ስር ጀመረች። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ነው የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አያችሁ ወንጌል በማን ተጀመረች? በአብርሃም። አብርሃም ልጁን ለክርስቶስ ሰጠ። ክርስቶስ እግዚአብሔር ልጁን ለአብርሃም ልጅ አድርጎ ሰጠው። ይገባው ነበረ የክርስቶስ አባት ለመባል። በቃ ክርስቲያኖች ሰጥቶ የማይቀበል ማንም የለም። ሰጥተን እንድንቀበል የቆሮንቶስን ሰዎች የህሊና ፈተና አርቆ የፊልጵስዩስ ሰዎች ህሊና ሰጥቶ በመስጠት የሚገኘውን ጸጋና ክብር እንድናገኝ አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።